በኋላ የዞላ ኒውስ ቤተሰቦች እንደምንቆያችሁ ከዞላ ኒውስ ዕለታዊ መረጃዎችን ይዘን ቀርበናል። አብራችሁን ቆዩ። የኤርትራ ጦር የኢትዮጵያ ድንበርን ጥሶ በተለያዩ የትግራይ አካባቢዎች ብዛት ያላቸው ወታደሮችን ማስጠጋቱ ተረጋገጠ። አንድ የኢትዮጵያ መከላከያ ሰራዊት ከፍተኛ አዛዥ ለአፍሪካ ሪፖርት እንደገለጹት የኤርትራ ሰራዊት ከድንበር አካባቢዎች ባለፈ በትግራይ ክልል ወሳኝና ስትራቴጂካዊ ስፍራዎች ላይ ሰፍሮ ይገኛል ሲሉም ከሰሞኑ ተናግረዋል። ከዚህም ጋር ተያይዞ ከትላንት በስቲያ ሌሊት 7 ሰዓት ጀምሮ ከፍተኛ የኤርትራ ሰራዊት ወታደራዊ እንቅስቃሴ ሲያደርግ እንደነበር ታውቋል። በዚህም የኤርትራ ሰራዊት በክፍለ ጦር ደረጃ ወደ ተንቤን አብዓዲ ከተማ የገባ ሲሆን የጦሩ የተወሰነ ክፍል በአብዓዲ በሚገኘው ራስ አሉላ አባነጋ ትምህርት ቤት ውስጥ፣ ቀሪው ደግሞ በመምህራን ኮሌጅ አቅራቢያ ጉና ተብሎ በሚጠራው የትራንስ መጋዘን አካባቢው ሰፍሯል። በተጨማሪም የካናይዝድና ከባድ መሳሪያዎችን የታጠቀ ሌላኛው ጦር ክፍል ጭኔ ተብሎ በሚጠራው ስፍራ መመሸጉም ተገልጿል። ኤርትራ ከ06/2018 ዓ.ም ጀምሮ የካናይዝድ ጦሯን በ3 አቅጣጫ ወደ ትግራይ ማስገባቷም ተረጋግጧል። በሌላ በኩል ህወሓት የካቲት 11 ቀን የሚከበረውን 51ኛ ዓመት የምስረታ በዓሉን አስመልክቶ ባወጣው መግለጫ ለኢትዮጵያ ህዝብ ከፍተኛ የሆነ ጥሪ አቅርቧል። በመግለጫው የፌዴራል መንግስቱ የትግራይን ህዝብ ዳግም ለማጥፋት የሚያደርገውን ወታደራዊ ዝግጅት እንድታወግዙ፣ ልጆቻችሁንም ዓላማ ቢስ ከሆነው ደም አፋሳሽ ጦርነት ልታድኑ ይገባል ሲልም ዶክተር ደብረጽዮን ገብረ ሚካኤል ተናግረዋል። የተወደዳችሁ የዞላ ኒውስ ቤተሰቦች ኮመንት፣ ላይክና ሰብስክራይብ ማድረጋችሁ እንዳትረሱ እያልን በእኛ በኩል ሰናይ